ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሰላም ጤና ይስጥልኝ። ሁላችሁንም በጌታ በኢየሱስ ክርስቶስ ስም እንደገና ሰላም እላችኋለሁኝ። ዛሬ የመጨረሻውን 6ኛውን ክፍል ይዤላችሁ መጥቻለሁኝ። የዛሬ ርዕሳችን የኃጢአት ዋጋ ሞት ነው ይላል። የኃጢአት ዋጋ ሞት ነው። ይህ መልእክት የተወሰደው ከሮሜ ምዕራፍ 6 ከቁጥር 17 ጀምሮ እስከ 23 ካለው ነው። እንግዲህ አሁን ለመግቢያ የመጀመሪያዎቹን ከዛሬ ምንባባችን የመጀመሪያዎቹን ሁለቱን ቁጥሮች አነብላችኋለሁ። ቁጥር 17 እና 18። በዚህ ሳምንት ብዙ ስለ ኃጢአት ተናግረናል። ኃጢአትን አውግዘናል። ኃጢአትን መዘዝ እንዳለው ተናግረናል። ኃጢአትን ጥሉ ተብለናል። እንደገና ደግሞ በኃጢአት መሞት እንዳለብን ጌታ በተደጋጋሚ ተናግሮናል። ዛሬ ደግሞ የኃጢአት ግን ያንን ሁሉም ቢካልን ዋጋው ሞት እንደሆነ በግልጽ መጽሐፍ ቅዱስ ስለሚል የኃጢአት ዋጋ ሞት ነው የሚል ርዕስ ሰጥቼዋለሁ። በቃል ውስጥም ይሄ እውነት አለ። የመጀመሪያዎቹን 2 ቁጥሮችን አነብና እንጸልያለን። ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለተአዘዛችሁ ከኃጢአትም ባርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን። በሰማይ ያለህ ቅዱስ እግዚአብሔር አባታችን ያለፉትን ትምህርቶች ስናጠና ያገዘን መንፈስ ቅዱስ አሁን ደግሞ እንደገና በዚህ ሰዓት እንዲያግዘን እንጋብዛለን። እኔ ባሪያ ያለ መንፈስ ቅዱስ እርዳታ ምንም የሌለኝ፣ እዚህ ግባ የማልባል ከእውቀት እውቀት የሌለኝ፣ የማስረዳት ችሎታ የሌለኝ፣ ከማንም የማልበልጥ ነኝ። አባት ሆይ አንተ ካገዝከኝ ግን አባት ሆይ እኔም ሰሚዎችም እንባረካለን። ያንተ ጸጋ ያንተ መንፈስ ከኛ ጋር እንዲሆን ሁላችንንም በተለየ መንገድ እንድታግዘን እንድትባርከን እንጸልያለን። በልጅ በኢየሱስ ስም አሜን። የሮም ምዕመናን በአንድ ወቅት የኃጢአት ባሪያዎች ነበሩ። ባሪያ ማለት እንግዲህ ከዚህ በፊት በተደጋጋሚ እንዳነሳው የራሱ ጊዜ የሌለው ሁሉንም ሰዓት ጌታውን የሚያገለግል የጌታው ሀብት ነው። የኃጢአት ባሪያዎች ነበራችሁ ማለት ሙሉ በሙሉ ኃጢአት ተቆጣጥሯችሁ ነበረ ማለት ነው። በዚያን ጊዜ ሐሳባችሁ ይሁን ጫወታችሁ ኃጢአት ብቻ ነበር። የኃጢአት ባሪያዎች በነበራችሁ ጊዜ የኃጢአት ሱሰኞች ነበራችሁ። አሁን ግን ጌታችሁ እግዚአብሔር እንጂ ኃጢአት አይደለም። ሙሉ በሙሉ የእሱ ንብረት ናችሁ። የኃጢአት ሱሰኞች የነበሩ ከልባቸው ለእግዚአብሔር መታዘዝ ጀመሩ። ሐዋርያው ስለ እነሱ እግዚአብሔርን አመሰገነ። በእርግጥ ኃጢአተኞች ወደ ጌታ ተማርከው መታዘዝ ሲጀምሩ ማንም ጌታን የሚወድ በደስታ ልቡ ይሞላል፣ እግዚአብሔርን ያመሰግናል። የአንድ ኃጢአተኛ መመለስ ልብን በደስታ አፍን በምስጋና የሚሞላ ነገር ነው። በሉቃስ ወንጌል 15 ቁጥር 7 ላይ እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል ይላል። የጠፋው ልጅ ከተመለሰ በኋላ አባቱ የተናገረው ቃል ምን የሚል ነበረ? የሰባውን ፍሪዳ አምጥታችሁ እረዱለት፣ እንብላም ደስም ይበለን። ይህ ልጄ ሞቶ ነበርና ደግሞም ሕያው ሆኗል፣ ጠፍቶም ነበር ተገኝቷል፣ ደስም ይበለናል አይደለም? በሉቃስ 15 23 እና 24
እና ሐዋርያ ጳውሎስ ደስታውን ሲገልጽ እንመለከታለን። ድሮ የኃጢአት ባሪያዎች ነበራችሁ እና አሁን የእግዚአብሔር ባሪያዎች ናችሁ ስላቸው። ከዛም በኋላ ቁጥር 19 ላይ አሁንም ምክሩን ይለግሳል። እንዲህ ይላቸዋል፣ ብልቶቻችሁን አመፃ ሊያደርጉ ለርኩሰትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ እንደዚሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ። አያችሁ፣ ከዚህ በፊት የኃጢአት ባሪያዎች በነበራችሁ ጊዜ ብልቶቻችሁ ለርኩሰትና ለአመፅ ባሪያ አድርጋችሁ አቅርባችሁ ነበረ። አሁን ደግሞ ተገላብጦሽ አድርጉና ለአዲሱ ጌታችሁ ለእግዚአብሔር ብልቶቻችሁን ቀድሱ፣ ለጽድቅ ባሪያዎች አድርጉ ብሎ ይነግራችኋል። ነፃነቱን ያገኘ ባሪያ ተመልሶ ለቀድሞ ጌታው መገዛት አይፈልግም። ብዙ ሀገሮች ከቅኝ ገዢዎቻቸው ነፃ የወጡበትን ቀን ሲያከብሩ ይኖራል። ተመልሳችሁ በቅኝ ግዛት ኑሩ ቢባሉ ይሻል። ጌታ ኢየሱስ በዮሐንስ ወንጌል 8:34 ኃጢአትን የሚያደርግ የኃጢአት ባሪያ ነው ብሏል። ከኃጢአት ባርነት ነፃ የወጡ ሰዎች በምንም አይነት ተመልሰው በባርነት ውስጥ መኖር የለባቸው። መጽሐፍ ቅዱስ ሁለት መንገዶች ብቻ መኖራቸውን በገሃድ ይናገራል። ገለልተኛ መሆን አይቻልም። ሁለት አማራጭ ብቻ አለ። እግዚአብሔርና የእሱን መንገድ መምረጥ ወይም ደግሞ ሰይጣንንና የእሱን መንገድ መምረጥ እንጂ በመሃል መቆም አይቻልም። መዝሙረ ዳዊት ይህንን እውነት ጥሩ አድርጎ ይገልጻል። በአንደኛው መዝሙረ ዳዊት 1:6 ቁጥሮች አሉት። የመጀመሪያዎቹ 3 ቁጥሮች ስለ ጽድቅ መንገድ ይናገራሉ፣ ወይም ደግሞ ስለ ጻድቅ መንገድ ይናገራሉ። የመጨረሻዎቹ 3 ቁጥሮች ደግሞ ስለ ኃጢአተኛ መንገድ ይናገራሉ። በባዘኞችም ወንበር ያልተቀመጠ ነገር ግን በእግዚአብሔር ሕግ ደስ ይለዋል። ምስጉን ነው፣ በክፎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በባዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እሱም በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል። የሚሠራው ሁሉ ይከናወንለታል። ክፎች ግን እንደዚህ አይደሉም፣ ነገር ግን ነፋስ ጠርጎ እንደሚወስደው ትቢያ ናቸው። ስለዚህ ክፎች በፍርድ ኃጢአተኞችም በጻድቃን ማኅበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃልና የክፎች መንገድ ግን ትጠፋለች ይላል። ሁለት መንገዶች ብቻ አሉ፣ የጽድቅ መንገድ ወይም የኃጢአት መንገድ። ሁለቱም መንገዶች ወደ ተለያየ አቅጣጫ ይመራል። እግዚአብሔርን የሚፈራ ሰው በውሃ ፈሳሾች እንደተተከለች እና በየጊዜው ፍሬዋ እንደምታፈራ ዛፍ ይሆናል። ኃጢአተኛ ግን ይጠፋል ነው የሚል። ኃጢአተኛ ግን ይጠፋል። ዳዊት የክፎች መንገድ ትጠፋለች ሲል፣ ሐዋርያው ጳውሎስ ደግሞ የኃጢአት ዋጋ ሞት ነው ይላል። አንድ አይደለም? ሁለቱም የሚያወሩት የክፎች መንገድ ትጠፋለች፣ የኃጢአት ዋጋ ሞት ነው። ሁለቱም አንድ ናቸው። በኃጢአት መንገድ መሄድ፣ በኃጢአት መንገድ መቆም ይሁን ተዝናንቶ መቀመጥ ውጤቱ ሞት ነው። ምናልባት አውቀን ይሁን ሳናውቅ በኃጢአት መንገድ ላይ እየሄድን ወይም ደግሞ እዛ ላይ የቆምን ወይም እዛ ላይ ተዝናንተን የተቀመጥን ቶሎ ብለን እንውጣ። ይሄ ነው መልእክት። የዚህ ሳምንቱ መልእክት እኮ ይሄ እንውጣ። በሚያጠፋን መንገድ ላይ ነው ያለን። ማን እየሰማኝ እንደሆነ አላውቅም። ወጣት ሊሆን ይችላል፣ ሽማግሌ። ብቻ የመልእክት ለአንተ ከሆነ ቶሎ ብለህ ውጣ ወገኔ፣ ሴት ይሁን ወንድ። የጻድቃን መንገድ በየጊዜው ወደፊት መገስገስን ማደግን
በመጨረሻ ወደ ቅድስና መድረስን የሚጠይቅ ጉዞ እንጂ ባለህበት ሂድ የሚባል ነገር የለም። አሁን ምርጫው እግዚአብሔርን ላገልግል ወይስ ኃጢአትን፣ ለኃጢአት ልገዛ ወይስ ለእግዚአብሔር የሚል የሮሜ ምዕመናን ምርጫ አደረጉ። ምርጫቸው ለእግዚአብሔር ለመገዛትና ለሕጎቹ ከልብ መታዘዝን መረጡ። ያለፈው ህይወታቸው በጣም ቆሻሻ ነበረ። በሮም የማይደረግ የርኩሰት አይነት አልነበረም። ጥናቶች፣ ኮሜንተሪዎች እንደሚናገሩት ቅድስና ወይም የህይወት ንጽህና ምን እንደሆነ አያውቁም። ያልተፈለገ ልጅ በተለይም ሴት ልጅ ከተወለደች በህይወት እያለች ትጣል ነበረ። የማይፈለጉ ልጆች ይሄን ልጅ አልፈልገውም ካለ በህይወት እያለ ይጥል ነበረ ወላጅ። ሴቶች ከሆኑ ዝም ብለው ወስዶ ይጥሏቸው ነበረ። አንዳንድ የወሲብ ነጋዴዎች ከተጣሉበት አንስተው ወደ ንግድ ቦታቸው በማምጣት የገቢ ምንጭ ያደርጓቸው ነበረ። ዊሊያም ባርክሌይ እንደዘገበው በዚህ ሁኔታ በሜዳ ተጥለው በኋላ ሴተኛ አዳሪ ሆነው ከተገኙ ልጆቻቸው ጋር የተኙ ወላጆች ጭምር ወላጆች ራሳቸው ከጣሏቸው ልጆቻቸው ጋር ኋላ ሴተኛ አዳሪ ሆነው አግኝቷቸው እንደተኙ ይናገራል። በጣም አጸያፊ ኃጢአት፣ ህገወጥነት የነገሰበት ኃጢአት እንደ ጀብዱ የሚቆጠርበት የርኩሰት ኑሮ ነበረ። ማንን ኑሮ ብሎ የሚኖረው? ከዚያ የኃጢአት ባርነት ወጥተው ወንጌል ተቀብለው የሮሜ ምዕመናን ለእግዚአብሔር መታዘዝን መረጡ። ባሮጌው መንገድ ቢቀጥሉ ውጤቱ ሞት ነበረ። የአዲሱ መንገድ መጨረሻው የዘላለም ሕይወት ነው። ቁጥር 20 እና 21 እናንብብ። የኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁና እንግዲህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ? የዚህ ነገር መጨረሻው ሞት ነውና ይላል። ምንድን ነው እነዚህ ሁለቱ ጥቅሶች የሚነግሩን? የኃጢአት ባሪያዎች በነበራችሁ ጊዜ ከጽድቅ ነፃ ነበራችሁ። የሚገዛችሁ ኃጢአት እንጂ ጽድቅ አልነበረም። ኃጢአትን በገሃድ ትሰሩ ነበረ። ጽድቅ የሚባል ነገር ግን አይታይባችሁም ነበረ። አሁን ግን ከኃጢአት ባርነት ወጥታችሁ ለእግዚአብሔር ተገዛችሁ። ይህ ደግሞ ነፃነት እንጂ ባርነት አይደለም። የኃጢአት ባሪያ ሆኖ ከጽድቅ ነፃ መሆን ፍሬ አለው። ፍሬው ምንድን ነው? የኃጢአት ባሪያ ሆኖ ከጽድቅ ፍሬ ነፃ መሆን ፍሬው ምንድን ነው? ሀፍረት ነው። የህሊና ወቀሳ፣ የጥፋተኝነት ስሜት ነው። በዚያ በቃ መጨረሻው ሞት ነው። ሞት ነው ስንል ይሄ አሁን እኛ የምንሞተው ይሄኛው ሞት አይደለም። በራእይ መጽሐፍ የተጠቀሰው ሁለተኛው ሞት ነው፣ የኃጢአት ዋጋ። ነገር ግን ከኃጢአት ባርነት ተላቆ የጽድቅ ባሪያ መሆን ውጤቱ የዘላለም ሕይወት ነው። የተወደዳችሁ ወንድሞችና እህቶቼ፣ አምላካችን የነፃነት አምላክ ነው። በኃጢአት መንገድ ለመጓዝ ለሚፈልግ መብታቸውን ነው፣ አያስገድድም እግዚአብሔር። በጽድቅ መንገድ መጓዝ ብንፈልግም የሚያግደን የለም። የፈለገ ሰው በአውራ ጎዳና
መኪናዎች በብዛት እየከነፉ በኃይለኛ ፍጥነት በሚያልፉበት የመጋደም ነፃነት አለው። እግዚአብሔር ያንን በፈቃዱ በመንገድ ላይ የተጋደመውን ሰው ለማዳን የሚያደርገው ተአምር የለም። ድራግ ለሚወስድም እንዲሁ ነው። አንድ ሰው ከፈለገ ጊዜና ፍላጎቱ ካለው በቀን 10 ሲጋራ ባኮ ሊያጨስ ይችላል። 10 ባኮ ሲጋራ ሊያጨስ ይችላል። መብቱ ነው። እግዚአብሔር አይከለክለውም። ግን በሳምባ ካንሰር እና በእንፈሲማ ሲሰቃይ እግዚአብሔር ጣልቃ አይገባም። የዘሩትን ማጨድ ያለ ነገር ነው። የዘራነው ዘር ምን እንደምናጭድ ይወስናል። ጌታ ከኃጢአት ባርነት ነፃ አውጥቶናል። ራሳቸውን ለኃጢአት ቀድሰው የሰጥተው የነበሩ አሁን ግን ራሳቸውን ለመታዘዝ አሳልፈው ሰጥተዋል። የሮም ሰዎች አሁን እግዚአብሔር ባሪያዎች እንጂ ኃጢአት ባሪያዎች አይደሉም። ጌታን በማገልገል ከሚገኙት በረከቶች አንዱ ቅድስና ነው ወገኖች፣ ቅድስና ነው። ቅድስና ማለት ለአንድ ለተቀደሰ ተግባር መለየት ብቻ ሳይሆን በየቀኑ የበለጠ ወደ እግዚአብሔር መቅረብ ነው። በእሱ ጸጋ በቅድስና መንገድ መራመድ ማለት ነው። ከዚህ በፊት ከአንድ ኃጢአት ወደ ሌላ ወደ ባሰው ኃጢአት ሲራመድ የነበረ በጽድቅ ጎዳና ላይ ሲራመድ የተገላብጦሽ ይሆናል። የበለጠ እየደመቀ እየጸዳ ንጹሕ እየሆነ እየተቀደሰ ይሄዳል። ይሄ የማይሆን ነገር አይደለም ወገኖች። ምናልባት በራሳችሁ ሕይወት ለውጥ አይታችሁ ይሆናል። እናንተ ኋላ ቆይቶ በመጨረሻ የጌታ ባህሪ በሱ መንጸባረቅ ይጀምራል። ከዚያ ቁጥር 23 እናነባለን። የኃጢአት ዋጋ ሞት ነው። ይሄ የዛሬ መልእክት ከማለቁ በፊት ከመጨረሻ በፊት ይህን መልእክት አጥብቀ መናገር የሚፈልገው ነገር ነው። የኃጢአት ዋጋ ሞት ነው። ቃሉ ከዚህ በላይ ግልጽ ሊሆን አይችልም። የኃጢአት ዋጋ ሞት ነው። ሞት ነው ብሎ አቆምም። የእግዚአብሔር ስጦታ ግን በጌታችን በኢየሱስ ክርስቶስ የዘላለም ሕይወት ነው። ሁለት አይነት ሀፍረቶች አሉ። የኃጢአት ባሪያ ስትሆን ጽድቅ ማድረግ ያሳፍርሃል። የጽድቅ ባሪያ ስትሆን ደግሞ ኃጢአት ማድረግ ያሳፍርሃል። ኃጢአተኞች እኮ የጽድቅ ባሪያዎች ያልሆኑ ማለት ነው። የኃጢአት ባሪያዎች እኮ ኃጢአትን በሚያደርጉበት ጊዜ ምንም አይመስላቸውም። ልክ ከአባታቸው የእርሻ ቦታ ፍሬ ቀጥፎ እንደ መብላት ነው። እኔ የገበሬ ልጅ ነኝ። በልጅነቴ አባቴ ብዙ ብርቱካን ዛፎች ነበሩት። አቮካዶ ነበረን፣ ብርቱካን ነበረን፣ ሸንኮራ አገዳም ነበረ። በጣም ቆንጆ ቆንጆ ብርቱካን። ታዲያ ከአባቴ ብርቱካን ፍሬውን ለመብላት የማንንም ፈቃድ አልጠይቅም። ደስ ባለኝ ጊዜ የፈለግኩትን ያህል ቆርጬ ከዛፍ ስር ቁጭ ብዬ በላ ነበረ። ከራሴ አልፎ ለጓደኞቼም የመስጠት መብት ነበረኝ። ኃጢአተኞች ኃጢአት በሚሰሩበት ጊዜ የጽድቅ ባሪያዎች ያልሆኑ የኃጢአት ባሪያዎች የሆኑ ሰዎች ኃጢአት በሚሰሩበት ጊዜ የሚሰማቸው ነፃነት ያህል ምንም ከአባቱ እርሻ ፍሬ ቀጥፎ እንደሚበላ ልጅ ነው የሚሰማቸው። ምንም አያፍሩም። እንደውም የሚያሳፍራቸው ኃጢአት ነው። የኃጢአት ባሪያ ስትሆን ጽድቅ ማድረግ ያሳፍርሃል። የጽድቅ ባሪያ ስትሆን ደግሞ ኃጢአት ማድረግ ያሳፍርሃል። ጌታ ኢየሱስ በእሱ ለሚያፍሩ እሱም ደግሞ ሲመለስ እንደሚያፍርባቸው ተናግሯል። ማርቆስ 8:38 አንብቡ። ሐዋርያው ጳውሎስ በወንጌል አላፍርም ብሏል። ሮሜ 1:16 አንብቡ።
ሁለት አይነት ነፃነት አለ። እንደፈለጉ ኃጢአት ለመስራት ለሚፈልጉ ነፃነት አላቸው። መብታቸው የተከበረ ነው። ከኃጢአት ባርነት ነፃ ሆነ የጌታ ባሪያ መሆንም ትችላለህ። በመጨረሻ ደግሞ ሁለት መዳረሻዎች አሉ። የኃጢአት መንገድ በሞት ያበቃል። የጽድቅ መንገድ ግን በዘላለም ሕይወት ያበቃል። በየትኛው መንገድ እንደሚጓዙ መምረጥ ያለባቸው ሰዎች ራሳቸው ሰዎቹ ናቸው፣ ተጓዦቹ ናቸው። የኃጢአት ዋጋ ሞት ነው። የኃጢአት ዋጋ ሞት ነው የሚለውን ብዙዎች መንፈሳዊ ሞት እንጂ ስጋዊ አይደለም ይላሉ። ነገር ግን ሐዋርያው በዚህ ስፍራ የተናገረው የዘላለም ሞት ነው። የእግዚአብሔር ስጦታ የዘላለም ሕይወት እንደሆነ የኃጢአትን ዋጋ የዘላለም ሞት ነው። በመጽሐፍ ቅዱሳችን ይህንን ይናገራል። ራእይ ምዕራፍ 20 ቁጥር 9 እሳትም ከሰማይ ወርዳ በላቻቸው። እሳትም ከሰማይ ወርዳ ባለቻቸው። ቁጥር 14 ይህም የእሳት ባህር ሁለተኛው ሞት ነው። ሚልክያስ 4:1 ይህ ደግሞ እሳት ስርና ቅርንጫፍ አይተውላቸውም ይላል። ሙሉ በሙሉ ጨርሰው ይጠፋሉ። ኃጢአተኞች ብቻ ሳይሆኑ የኃጢአት ደራሲ ሰይጣን ጭምር ለዘላለም እየተቃጠለ አይኖርም፣ እሱም ይጠፋል። እግዚአብሔር ሂትለር ወይም ከሂትለር በላይ ጨካኝ አይደለም። በ70 እና በ80 ዓመት ውስጥ ለተሰራው ኃጢአት ማብቂያ ለሌለው ዕድሜ ለዘላለም በእሳት ውስጥ አይከትም። እግዚአብሔር ብቻ አንድ የምናምነው እውነት አለ። ኃጢአተኞች በመጨረሻ ይጠፋሉ። የኃጢአት አባት የሆነው ሰይጣን ይጠፋል። የኃጢአት ዋጋ ሞት ነው። በዚህ ሁላችንም እንስማማለን። የኃጢአት ዋጋ ሞት ከሆነ የእግዚአብሔር ስጦታ ግን የዘላለም ሕይወት ነው። ይህን ጥቅስ ስናነብ መዳን ነፃ ስጦታ መሆኑን ይገነዘባለን። ኃጢአትን ያገለገሉ አገልግሎታቸው የሚከፈላቸውን ነገር አለ። ጌታን ያገለገሉም የሚከፈላቸው ነገር አለ። ደሞዙን የማያገኝ ማንም የለም። ጌታ በየቀኑ አይከፍልም። ደሞዝ ቀን አለው። ግን ይመጣል። የደሞዝ ቀን አለ፣ ጠብቁ። የሌላ አይምሰላችሁ። በየቀኑ በሰራችሁ ቁጥር እንቁ ደሞዛችሁን አይልም። የደሞዝ ቀን የሚባላል። ኃጢአትን ያገለገሉም የሚያገኙት ደሞዝ አለ። የጽድቅ ባሪያዎችም የሚከፈላቸው ደሞዝ አለ። የደሞዝ ቀን የሚባል ቀን አለ። ነገር ግን የዘላለምን ሕይወት እኛ ክፍያ ብለን አንጠራ። ቃሉ የዘላለም ሕይወት ስጦታ ነው ይላል። ይህ የዘላለም ሕይወት ለክርስቲያኖች አዲስ ነገር አለ። ጌታ ኢየሱስን የግል አዳኝ አድርገው እንደተቀበሉ ይህን የዘላለም ሕይወት በዚህ ምድር ጀምረውታል። በዮሐንስ 3:36 ጌታ እንዲህ ብሎ ነበረ፣ በልጁ የሚያምን የዘላለም ሕይወት አለው። መቼ? አሁን። እውነት እውነት እላችኋለሁ ቃልን የሚሰማ የላከኝን የሚያምን የዘላለም ሕይወት አለው፣ ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። አሁን ይህም መልእክት ከመጨረሰ በፊት አሁን ዛሬ መጨረሻ ቀን ምናልባት የተናገርኩትንም ቢሆን ለመድገም ፈልጋለሁ። በኤደን ገነት ለሔዋን በውኑ ከዚች ዛፍ እንዳትበሉ እግዚአብሔር አዝዟልን በማለት በሔዋን አእምሮ ውስጥ ጥርጣሬ የዘራው ያ የቀድሞ እባብ በልባችን ኃጢአት በመስራት ቀጥል፣ ነፃነት ይሰማህ፣ ከጸጋ በታች እንጂ ከሕግ በታች አይደለህም ልለን ይችላል እና እንደዛ ስለን በፍጹም እግዚአብሔር አርገው ብለን ልንመልስ ይገባል። ማን መሆናችንን ልናስብ ይገባል። ማንነታችንን ማሰብ። እንዴ እኔ እኮ የንጉሱ ልጅ ነኝ፣
ዘራፍ ማለት ያስፈልጋል። ማን መሆናችን እንዳስብ ማን መሆናችንን አንደኛ ከክርስቶስ ጋር አንድ ነን። ሁለተኛ እኛ የእግዚአብሔር ባሪያዎች ነን። ሶስተኛ እኛ ለኃጢአት የሞትንና ለእግዚአብሔር ሕያዋን ነን። አራተኛ እኛ የመታዘዝ ባሪያዎች ነን። ተመልሰን የኃጢአት ባሪያ መሆን የማይታሰብ ነገር ነው። ለራሳችን መናገር አለብን። እንዴ እኔ እኮ ከክርስቶስ ጋር አንድ ነኝ። እኔ እኮ የእግዚአብሔር ባሪያ ነኝ። እኔ እኮ ለኃጢአት ሙቼ ለእግዚአብሔር ሕያው የሆንኩ ነኝ። እኔ እኮ የመታዘዝ ባሪያ ነኝ። የማይታሰብ ነገር ነው ማለት አለብን። ወለም ዘለም አያስፈልግም። ጠንካራ የጀርባ አጥንት ያለን የመጣ ሁሉ የማያታለን መሆን አለብን። ልፍስፍስ አንተም ልክ ነህ አንቺም ልክ ነሽ የምንል ልንሆን አይገባም። ራሳችንን የምናውቅ ከኢየሱስ ጋር አንድ ሁነሃል። የክርስቶስ ባሪያ እንደሆንክ እና ራስን ለእሱ የሰጠ መሆንን አታውቅምን? ማን እንደሆንክ አታውቅም? በመጨረሻ አሁን አውቃለሁ፣ እኔ በክርስቶስ አዲስ ፍጥረት ነኝ፣ በሱ ጸጋ ለማንነቴ እንደሚገባኝ ይመላለሳለሁ ወደ ማለት እስክትደርስ ለራስህ ተናገር። የንጉሥ ልጅ ማዕረጉ ከሌላው ይለያል። የንጉሥ ልጅ በአለባበሱ፣ በአነጋገሩ፣ በአካሄዱ ከሌላው ይለያል። የንጉሥ ልጅ ጠላ ቤት አይሄድም። የንጉሥ ልጅ አያምርበትም። እዛ ቦታው አይደለም። ማንነቱ አይፈቅድም። ስለዚህ አምላካችን ልጅ ሆይ ማን እንደሆንክ አስብ እያለን ነው። እና እንግዲህ ዛሬ ይህንን ክፍል እዚህ ላይ አበቃለሁኝ። ብዙ ጤናማ አልነበርኩም፣ እያሳለኝ ነበረ። ኃይለኛ ጉንፋን ጋር ሆኜ ነው ይህንን መልእክት የታረቶኝ እስከ መጨረሻ ድረስ የጨረሱ። ግን እንደተባረካችሁ ተስፋ አለኝ። ስለ አዳመጣችሁኝ፣ ይህን መልእክት ስለምትከታተሉ፣ ስለምትጸልዩልን እግዚአብሔር ይባርካችሁ። ተባረኩ። እንጸልይ። በሰማይ ያለህ ቅዱስ እግዚአብሔር አባታችን ዛሬ ደግሞ እንደገና የምናውቀውንም ቢሆን እውነቱን እንደገና ስለነገርከን የኃጢአት መንገድ አጥፍ እንደሆነ ውጤት እንዳለው በተደጋጋሚ በዚህ ሳምንት ለልባችን ስትናገር ስለቆየ ማንነታችን እንድናስብ ራሳችን እንድንመረምር በተደጋጋሚ ስላሳሰብከን እናመሰግንሃለን። ይህ መልእክት ያለ ምክንያት አልመጣም። አንተ ታውቃለህ ማን ይህ መልእክት እንደሚያስፈልገው። ጌታ ሆይ እንድንኖርበት፣ ፍሬ እንድናፈራ፣ በእውነት ወደ ንስሐ እንድንቀርብ አንተ እርዳን፣ አግዘን። አባት ሆይ እያንዳንዱን ቀን አንተን በመፍራት በንጽህና መመላለስ እንድንችል፣ በድል መመላለስ እንድንችል፣ በግድፈቶቻችን ሁሉ ላይ ድል እንድናገኝ እርዳን። ስለነበረን ጊዜ ተመስገን። በልጅ በኢየሱስ ስም አሜን።
እንሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ተራሮቹ ሜዳም እንዲሁ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ ይታወቃል ኢየሱስ ዳግም ይመጣል።